በሚቀጥለው አንድ ወር ምን ልታደርጉ አስባችኋል? እኛ ጋር ከመጣችሁ ሚያዝያ 12 በሚጀምረው ሙሉ ለሙሉ በተግባር በተደገፈው የሂሳብ አያያዝና የፒስትሪ ስልጠና ብቁ የሂሳብ ባለሙያ ልናደርጋችሁ ተዘጋጅተናል። ይህ ስልጠና የትኛውም የሂሳብ ባለሙያ መሆን የሚፈልግ እንዲሁም የራሱን ድርጅት ሂሳብ መረዳት ማወቅ የሚፈልግ እንዲሁም የገቢዎችን የታክስ አስተዳደር እና ሌሎች ከታክስ ጋር የተገናኙ በሂሳብ መዝገባ የአዘገጃጀት ሂደት ውስጥ አንድ የሂሳብ ባለሙያ፣ አንድ ግብር ከፋይ፣ አንድ የቢዝነስ ባለቤት ማወቅ አለበት የምንላቸውን ጉዳዮች በሙሉ ሙሉ ለሙሉ በተግባር እያሰለጠንን እንገኛለን። በዚህ ሚያዝያ 12 በሚጀምረው ስልጠናችን ከሰኞ እስከ ዓርብ ጠዋት ወይም ከሰኞ እስከ ዓርብ ማታ ወይም ደግሞ በቅዳሜና እሑድ መርሃ ግብርም አለ። በፒስትሪ ሶፍትዌር ተደግፈን የአንድ የአካውንታንትን ዳይሊ ታስክስ ብለን ለግዢና ለሽያጭ የሚሆኑ ሰነዶችን ማዘጋጀት፣ ጥቃቅን ወጪዎችን ማስተዳደር፣ ዶክመንት ማደራጀት እንዲሁም ወርሃዊ የሂሳብ ስራ ውስጥ የምንሰራቸውን ደሞዝ፣ ኢንካም ታክስ፣ ፔንሽን፣ ዊዞልዲንግ፣ ቫት፣ ባንክ ሪኮንሲሌሽን እንዲሁም አጀስትመንት የሚፈልጉ ገንዘብ አጀስትመንትን በጄቪ ሰርተን ወደ ፒስትሪ ማስገባት። ሌላኛው ደግሞ የድርጅት ዓመታዊ ሂሳብ በሚዘጋበት ወቅትስ አንድ የሂሳብ ባለሙያ ማወቅ ያለበት ነገሮች ምንድን ናቸው? እንዴትስ ነው የአንድ ድርጅት የሂሳብ የሚዘጋው? ፒስትሪ ሶፍትዌርስ ኢንስቶል አድርገ ነው እስከ መጨረሻ ፋይናንሻል ስቴትመንቶቹን እስከምናወጣበት ድረስ ግዢ ሽያጮቻችንን እንዴት ነው የምንመዘግብበት፣ ባንክ ሪኮንሲሌሽን እንዴት ነው የምንሰራበት፣ የተለያዩ በፒስትሪ ሶፍትዌር የምናገኛቸውን ሪፖርቶችንስ እንዴት ነው አናላይዝ አድርገን ለውሳኔ መስጠት ሂደት ውስጥ የምንጠቀማቸው የሚለው ሙሉ ለሙሉ በተግባር እያሰለጠን እንገኛለን። ከዚህ ስልጠና ጋር ተያይዞ የሰራተኞች ጥቅማ ጥቅምን በተመለከተ ቦነስ እንዴት ይሰራል፣ የውሎ አበል እንዴት ይሰራል፣ የአገልግሎት ክፍያ እንዴት ይሰራል፣ የአኑዋል ሊቭ እንዴት ይሰራል፣ የትራንስፖርቴሽን ክፍያ የትራንስፖርቴሽን አላዋንስ የምንለው እንዲሁም ኦቨርታይም እንዴት ነው የሚሰራው፣ የአሰሪና ሰራተኛ አዋጁን እንዲሁም በገቢዎች ሚኒስቴር የሚወጡ የታክስ መመሪያዎችን እያጣቀስን ሙሉ ለሙሉ በተግባር እናሰለጥናለን። እጅግ በጣም ውስን ሰልጣኞችን የምንቀበለው አድራሻችን ፒያሳ አቡነ ጴጥሮስ አደባባይ አካባቢ አባት ኮሜርሻል 6ኛ ፎቅ ላይ ነን። ለበለጠ መረጃ እና ለምዝገባ እዚህ ጋር የምታዩት ስልክ ቁጥር መጠቀም ትችላላችሁ።